እኔ ዘምራለሁ ለሥላሴ እኔ ዘምራለሁ ለሥላሴ ፈጥሮኛልና በሥጋ በነፍሴ እኔስ ዘምራለሁ ለሥላሴ ስሉስ ቅዱስ ተብለ የምትመሰገን ሰውን ከመከራ ከሞት የምታድን ነፍሴ ትገዛልህ ትንበርከክልህ ቅዱስ ፈጣሪን አንተን ታምልክ እኔስ ዘምራለሁ ለሥላሴ ዘምሩ እኔስ ዘምራለሁ ለሥላሴ ፈጥሮኛልና በሥጋ በነፍሴ እኔስ ዘምራለሁ ለሥላሴ በመሐሪነት ጠብቀ ያኖርከኝ በማዳን ችሎታ ለዚህ ያደረስከኝ ላንተ ለአምላኬ ምስጋና አቀርባለሁ ስምህን ለዘላለም ስጠራ ኖራለሁ እኔስ ዘምራለሁ ለሥላሴ እኔስ ዘምራለሁ ለሥላሴ ፈጥሮኛልና በሥጋ በነፍሴ እኔስ ዘምራለሁ ለሥላሴ አብርሃም ለአምላኩ በቀና ቢታዘዝ ሥላሴ ገቡና ቤቱን ባረኩለት ሳራንም ጎበኟት በርጅናዋ ጊዜ ይስሐቅን ሰጣት ዘላለም ሥላሴ እኔስ ዘምራለሁ ለሥላሴ ዘምሩ እኔስ ዘምራለሁ ለሥላሴ ፈጥሮኛልና በሥጋ በነፍሴ እኔስ ዘምራለሁ ለሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለደብራችን መሪ ምስራቅ ፀሐይ ቅድስት ሥላሴ ቤተ ክርስቲያን አስተዳዳሪ መልአከ ብርሃናት መምህር ናሁነ ሰናይ ነጋ፣ እኛ የቤተ ክርስቲያን አስተዳደር ሰበካ ጉባኤ ሕንፃ አሰሪና የሀብት አሰባሰብ ኮሚቴ አባላት ዛሬ መጋቢት 7 ዓመተ ምህረት በዚህ በአውደ ምህረት ሕዝብ ፊት ልባዊ ምስጋናችንን እናቀርባለን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። የሕንፃ ኮሚቴውን፣ የሰበካ ጉባኤ ኮሚቴውን፣ የሀብት አሰባሳቢ ኮሚቴውንና የጽሕፈት ቤት የአስተዳደር ሰራተኛውን በሙሉ እግዚአብሔር ይስጥልኝ ብላችሁን የወክላችሁ አመስግኑልኝ። እግዚአብሔር ያግዘናል። እኛ ባሪያዎቹ ተነስተን እንሰራለን ያሉ ሐዋርያትና እንሰራለን። አሁን ከዚህ ስራ ቀጥሎ የሚያስፈልገን ብረት ነው። ብረቱ ባለ 8 500 ብረት ያስፈልገናል። ቤርጋ ባለ 8 ባለ 10 እግዚአብሔር ፈቅዶ የሕንፃችን የጀርባ አጥንት ወልደ መድን አቶ ተፈራ እና ባለቤታቸው ለሕንፃ ቤተክርስቲያናችን ብረት ገቢ አድርገዋል። ባለ 8ቱ የሚያስፈልገን 500 ነው፣ አልተነካም። ባለ 10ሩ 1600 ለግድግዳው ብቻ ነው የሚያስፈልገን። ቤርጋ ባለ 10ሩ አልተነካም እስካሁን። ባለ 12ቱ 210 ቤርጋ ነው። አቶ ተፈራ 210 ቤርጋ ባለ 10ሩ። ባለ 14ቱ 400 ቤርጋ ያስፈልገናል። አቶ ተፈራ 200 ቤርጋ። ባለ 16ቱ 720 ቤርጋ ያስፈልገናል። አቶ ተፈራ 170 ቤርጋ አስገብተውልናል ከዚህ ላይ ማለት ነው። ባለ 20ው 16 ቤርጋ ነው የሚያስፈልገን፣ እሱ አልተነካም። ከዚህ የተረፈውን
እናንተ ሁላችሁም የምትችሉትን የምታደርጉ ይሆናል። ብረት ገዝታችሁ የምታቀርቡልን አናግራችሁን የሚያስፈልገውን ብረት እንሰጣለን። አለበለዚያ እናንተ ግዙ የምትሉን በአካውንቱ ገቢ ማድረግ ይቻላል። እኛ ቀጥታ ግዢ ክፍሉ ሄዶ መግዛት ይችላል። የመሪ ምስራቅ ፀሐይ ቅድስት ሥላሴ ህንፃ ቤተክርስቲያን ማሰሪያ አካውንት 1027 78 25 078 የአባይ ባንክ 1962 11 10 63 09 38 17 በዚህ ቀጥታ በማስገባት በሁለቱም ህንፃ ቤተክርስቲያናችን እንድትረዱ በዓለም ደረጃም ሆነ በኢትዮጵያ ደረጃ የምትገኙ ኦርቶዶክሳውያን በሙሉ እናታችን ቅድስት ቤተክርስቲያን ጥሪዋን ታስተላልፋለች። ይሄን እያደረግን ህንፃ ቤተክርስቲያናችን በአስቸኳይ እንድንጨርስ እያሳሰቡ በቀጥታ ወደ ባታዊ በእውነት በየቤተክርስቲያኑ ትርምስ በበዛበት ጥልና ክርክር በበዛበት በእንዲህ አይነት ፍቅር ህዝብ ተነስቶ አለቃውንና ጸሐፊውን ሲሸልሙ እጅግ ነው ደስ ያለኝ። ልቤ ተነክቷል፣ ደስ ብሎኛል። ያኔ በጭንቀቱ ጊዜ ይህ ቤተ ክርስቲያን ይፈርሳል ተብሎ በተከሰሰበት ጊዜ በፍርድ ቤት በቆማችሁበት ጊዜ መጥቼ ነገርኳችሁን ታስታውሳላችሁ? ሊቀ ጳጳሱ እንኳን እዚህ ቦታ ተገኝተው እንባቸውን አፍስሰውበታል፣ እንባቸውን ረጭተውበታል። መሰረት ሊያስቀምጡ መጥተው ብፁዕ አቡነ ቀውስጦስ አልቅሰው ነው ከዚህ ቦታ የሄዱት። እናም እኔ ግን ከነዚህ ህንፃዎች በላይ ከፍ ብሎ የሚታይ ቤተክርስቲያን ይሰራል ብያለሁ አላልኩ? ተመላልሼ ነው የነገርኳችሁ። ይህንን ህንፃ እኔ በህይወት እያለሁ አየዋለሁ ብዬ ነበረ። ግራውንዱንም አየሁት፣ ህንፃውንም አሁን ገብቼ በወዲያ ገብቼ በውስጡ ዞሬ ያየሁትን ብላን አይቼዋለሁ። ክብር ለመድኃኔዓለም ይሁን። የፍቅር መሰረት የተጣለበት በፍቅር እዚህ የደረሰ አይቻለሁና እንኳን ደስ አላችሁ። ለእናንተ ለራሳችሁ አመስግኑ እግዚአብሔር። በየትኛውም ዓለም ላይ ያላችሁ ለመሪ ምስራቅ ፀሐይ ቅድስት ሥላሴ ቤተክርስቲያን 1027 78 25 078 በንግድ ባንክ አባታችን ባለ 8ቱን 200 ቤርጋ ብረት እሰጣለሁ። ይሄ ቤተክርስቲያን የሚያልቅበትን መስቀሉ ሲቀመጥ ማየት እንፈልጋለን። ሁላችሁንም እግዚአብሔር ይርዳችሁ፣ እግዚአብሔር ይርዳን። አመሰግናለሁ። እግዚአብሔር ይስጥልኝ። የብፁዕ አባታችን መልእክትና ቡራኬ ይቀጥላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እግዚአብሔር አምላካችን እየባረከን እየጠበቀን እነሆ ሌሊቱን በሰላም አሳድሮ ለእረፍታችን ዛሬ እረፍተ ሥጋ ኋላ እረፍተ ነፍስ የምትሆነን ቅድስት ሰንበተ ክርስቲያን ሁላችንንም ላሰባሰበን ለአምላካችን ክብር ምስጋና ይግባው። አማናዊት ገነት እቺ ቤተክርስቲያን ናት፣ ሰውና እግዚአብሔር የምታገናኝ። አዝነን አልቅሰን መተን ተደስተን የምንመለስባት፣ ጸሎታችን በስፋት በጋራ በተናጠልም ወደ እግዚአብሔር ድምጻችን የምናሰማባት፣ እግዚአብሔርም እንደ ቃል ኪዳኑ ምሕረት የሚያወርድባት፣ በረከት የሚያፈስባት፣ ቃል የገባላት የሰው ልጆች ድህነት የሆነች አማናዊት ቤተክርስቲያን ነው ያለንበት። በዚህ ቤተክርስቲያን ላይ አንድ ሁለት ቃላት ልናገር። ሁላችሁ እንደምታውቁት እቺ አማናዊት ቤተክርስቲያን የምንሰራተኛ ነን። ለማለከ ሀብ ይላል፣ ካለ ስጥ ወለማልበከ ተክዝ፣ ከሌለሽ ምን ነው በኖሬ ብለሽ ብትናገሪ ከሰጡ ሰዎች ጋር ይደመርልሻል። ማን ነው የሚሰራት ቤተክርስቲያን? ስሟ ቤተክርስቲያን ነው፣ ቤተ እግዚአብሔር ናት። እኛ
ተሰብስበን እግዚአብሔር ፈጣሪያችን የምናመሰግንባት ቅዱስ ሥጋውና ክቡር ደሙን የምንቀበልባት ቅዱስና ወርቃማ ቃሉን የምንማርባት በእኩልነት የምታገለግለን አማናዊት ቤተክርስቲያን ናት። ልንሰራት ይገባል። ልንረባረብባት ይገባል። ለምን በሉ የሥላሴ ቤት ነው። ሥላሴ ሁላችንን የፈጠሩን ያስገኙ ሥላሴዎች ናቸው። ስለዚህ ሁላችሁ መረባረብ አለባችሁ። ደስ ብሎኛል። በእውነቱ እድለኞች ናችሁ። የክፍለ ከተማው የአስተዳዳሪያችሁ ጸሐፊው በተለይ ደግሞ ዋናው ሰበካ ጉባኤ እነዚህ ሰምና ወርቅ ጥርስና ከናፍር ሆነው እያገለገሉ ነው። ስለዚህ ህንጻ ተሎ ተጀምሮ ተሎ ያልቃል ብዬ አምናለሁ። እኔም አንድ ነገር እናገር። ምክንያቱም እኔም ደሞዝተኛ ነኝ። ሚያዝያ 30 2017 10,000 ብር አስገባለሁ። ለምን በሉ እኔ የሥላሴ ልጅ ነኝ። ከሥላሴ ልጅነት የወጣ ሴት ወንድ የለም። ሁላችን መረባረብ አለብን። እግዚአብሔር ይባርካችሁ። ብሩክ ሁኑ፣ ቅዱስ ሁኑ። ስለነበረን እግዚአብሔር እናመሰግናለን። የሰማነው በልቦናችን ያሳድርብን። ለሀገራችን ለኢትዮጵያ ሰላምን ያውርድልን። እግዚአብሔር አምላካችን ሀገራችን ኢትዮጵያ የሰላም ሀገር ያድርግልን። አባታችን ሆይ